የአዲስ አበባ ገቢዎች ቢሮ ከተማ አስተዳደሩ የሚሰራቸውን የልማት ስራዎች ለማከናወን ለከተማ ልማት ገቢ እንዲሰበስብ ኃላፊነት የተሰጠው ተቋም ነው። በመሆኑም የአዲስ አበባ ገቢዎች ቢሮ ገቢን በሁለት መንገድ ይሰበስባል። አንደኛው ለልማት የሚያስፈልገውን ገቢ በወቅቱ ሰብስቦ ገቢን ለልማት እንዲውል ማድረግና ሌላው የሚሰበስበው ገቢ ፍትሐዊነትና ግልጽነትን የተላበሰ እንዲሆን መስራት ነው። ቢሮው ፍትሐዊ የግብር አሰባሰብ ስርዓትን ለማስፈንና ብልሹ አሰራርን ለመቅረፍ የግብር አሰባሰብ ስርዓቱ የበለጠ ቀላልና ግልጽ ለማድረግ የሚረዱ የአሰራር ስርዓቶችን ዘርግቶ ወደ ስራ ገብቷል። ቢሮአችን ላይ ያሉ የተለያዩ ችግሮችን ለመቅረፍ የሪፎርም ስራዎች ነው እያካሄድን ያለነው። በአንድ በኩል ተቋሙ ከአደረጃጀት አኳያ ያለበትን ችግር በዝርዝር ፈትሸን የተለያዩ የአደረጃጀት ማሻሻያዎች አድርገናል። እነዚህ አደረጃጀት ማሻሻያዎች በአንድ በኩል የገቢ መሰብሰብ አቅማችንን ያጠናክራሉ፣ በሌላ በኩል ደግሞ ገቢው በፍትሐዊነት እንዲሰበሰብ አቅም ይፈጥሩልናል ማለት ነው። ለውሳኔ አሻሚ የሆኑ ኬዞችን ለይተን ለብልሹ አሰራር፣ ለድርድር በር የሚከፍቱ አሰራሮችን ለይተን 24 የሚሆኑ አዳዲስ አሰራሮች አዘጋጅተን ተግባራዊ አድርገናል። እነዚህ 24 አሰራሮች ዋና ዓላማቸው ግብር ከፋዩ የሚያቀርባቸው የሂሳብ መዝገቦች ግልጽ እንዲሆኑ፣ ኦዲተሩም ሌላም ውሳኔ የሚወስነው የኛ ባለሙያ ደግሞ በሚወስን ጊዜ ሰብጀክቲቭ ባልሆነ መንገድ ኦብጀክቲቭ በሆነ ጉዳይ ላይ መወሰን እንዲችል፣ ግልጽ ያልሆኑ ጉዳዮች ግልጽ እንዲሆኑ፣ ለውሳኔ አሻሚ የሆኑ ጉዳዮች መልክ እንዲይዙ የሚያደርጉ አሰራሮች ናቸው። በከተማዋ በሚደረጉ የንግድ እንቅስቃሴዎችና ከደረሰኝ ጋር በተያያዘ የሚነሱ ቅሬታዎችን ለመፍታት በቴክኖሎጂ የታገዘ የቁጥጥር ስራ እየሰራ ነው። በአራት ፈረቃ ነው ቁጥጥር የምናደርገው። በተለይ ግን ሶስቱ ፈረቃ ሁሌም በየቀኑ አለ። አንደኛው የጠዋቱ ከ12 ሰዓት እስከ 5 ሰዓት ነው። እሱ የመኪና ላይ የሚገቡ መኪኖች ላይ ነው ቁጥጥር የሚደረገው። ሁለተኛው ደግሞ ከ2 ተኩል እስከ 11 ተኩል ነው ቁጥጥር የሚደረገው። ይሄ ቁጥጥር አይነት ደግሞ ቤት ለቤት የንግድ ቤቶችንና መጋዘን ላይ ትኩረት አድርጎ ነው የሚሰራው። ሶስተኛው ደግሞ አሁን የተገናኘንበት ከ8 ሰዓት ጀምሮ እስከ ማታው 3 ሰዓት የሚቆይ ነው። አራተኛው ደግሞ አልፎ አልፎ ነው ከግብረ ኃይል ጋር ነው የሚሰራው። ከ4 ሰዓት እስከ ንጋቱ 12 ሰዓት የሚሰራ ነው። በተለይ ግን ትኩረት የምናደርገው በእነዚህ በሶስቱ ፕሮግራሞች ላይ ነው። መርካቶ ቁጥር 1 ወደ 32 አካባቢ የሚደርስ ቲም ነው ያለው። አሁን በዚህ ሰዓት ከ10 ቲም በላይ ነው ያለው እዚህ ቁጥጥር እያደረገ ያለው ማለት ነው። የት ነው ቁጥጥር የምናደርገው? እንደምታየው እዚህ አስፋልት ዳር ነው መኪኖች የሚጭኑት። መኪኖች በሚጭኑበት ኤሪያ ሁሉም ቲም ሶስት ቲም ነው ያለው። አንድ ግሩፕ ላይ አንድ ካሜራማን አለ፣ 2 ደግሞ አብረው የሚያግዙት አለ። ቁጥጥር እያደረገ ነው የሚገኘው ማለት ነው። በተሰጠው ብሎክ ዝም ብለን አይደለም ቁጥጥር የምናደርገው። እዚህ አስፋልት ላይ ስንወጣም ብሎክ ይሰጠናል። ለምሳሌ እኔ ከአድማስ እስከ ተወከል ከተሰጠኝ ይሄን ኤሪያ ሸፍናለሁ። ደግሞ ሌላ ግሩፕ ጎማ ተራ ኤሪያ ሊይዝ ይችላል፣ ወደ ሲዳሞ ሊሄድ ይችላል ማለት ነው። በዚህ ነው ቁጥጥር የምናደርገው። ከጠዋት ከ12 ሰዓት ጀምሮ ነው ቁጥጥር የምንጀምረው። ከጠዋቱ 12 ሰዓት እስከ ሌሊቱ 4 ሰዓት። ስለዚህ ስንሰራ ቅድም እንዳልኩትም ቀንም መደበኛ ቁጥጥር እናስክዳለን። የመኪና ኦፕሬሽንም መኪና ቁጥጥር ላይ ቁጥጥር እናደርጋለን። መጋዘን ላይም ቁጥጥር እናደርጋለን ማለት ነው። ከመጋዘን ሲወጣና ሲገባ እቃው የት ይደርሳል፣ ማን ይደርሳል የሚለው ቁጥጥር እናደርጋለን ማለት ነው። በዚህ አኳያን አሁን ግብር ከፋዮቹ ቁጥጥር ጠበቅ ስናደርግ ደረሰኝ መቁረጡን ተጀምሯል ማለት ነው። ከቴክኖሎጂ ፐርስፔክቲቭ ብዙ አይነት ቴክኖሎጂዎች በተቋማችን ላይ እየተገበርን ያለ ነው። ስለዚህ ከዚህ በኋላ ማንኛውም ነጋዴ በእኛ ቁጥጥር ሰራተኞች አላግባብ ተቀጥቻለሁ፣ ኢፍትሐዊ በሆነ አግባብ ተቀጥቻለሁ ለሚል ቅሬታ ግልጽ የሆነ መልስ የምንሰጥበት ስርዓት የሚዘረጋ ነው ማለት ነው። በየጊዜው እየተሻሻለ እየመጣ ነው። በእርግጥ ከነበረና እኔ ቢያንስ ከአንድ 20 ዓመት በላይ ቆይቼበታለሁ ንግዱ ላይ ያለው ሁኔታ በጣም ቆንጆ ነው። ቁጥጥሩን አትሊስት ደግሞ አሁን ካሜራና ፎርሙን
ሽሩጡን ከለበሱ በኋላ ያለው ልዩነት ቆንጆ ነው። በፊት ምንድነው በወረቀት የነበሩ ነገሮች አሁን በቴክኖሎጂ መታገዛቸው በጣም ለነጋዴው ለኛ በጣም ትልቅ ጥቅም ነው። አሁን እኛ እንደው የነጋዴ ህብረተሰብ ደስ ያለው ካሜራ መኖሩ፣ ዩኒፎርሙን ለብሶ መምጣታችሁ፣ 3 ሆኖ መምጣታችሁ በጣም ለነጋዴ ህብረተሰብ በጣም ግልጽ ነው። ምንም ድብብቅ ነገር የለውም። ሌላው እንደውም አንዳንድ ነገሮች ቢፈጠርም በካሜራ መዳኘት እንችላለን የሚል እምነት አለው አሁን ነጋዴ ህብረተሰብ እና አሪፍ ነው። አንደኛ እነሱን ለብሰው በመምጣታቸው እንለያቸዋለን። ከጀርባም ቁጥር አለው። ፕላስ ደግሞ አሁን ደግሞ በጣም ተሻሽሎ ካሜራ ተደርጎ መጥቷል። ስለዚህ ህጋዊ ለሆነው ነጋዴ እነሱ መምጣታቸው በጣም ጥሩ ነገር ነው። ህጋዊ ያልሆነው ሊፈራ ይችላል። ህጋዊ ደረሰ ቆርጦ ለሚሰራው ግን እነሱ ስለሚቆጣጠሩ ቢያንስ ባሉበት ሰዓት ሁሉም እኩል የመስራት ልብስ ለብሶ ካልመጡ ማንኛውም መረጃ መስጠት አንችልም። 3 ሆኖ ካልመጡ ካሜራ ካላዱ እስካሁን እኛ ጋር ይመጣሉ፣ በየቀን ይመጣሉ፣ ያውናል። ፊት ለፊታችንና የተለያዩ ክፍለ ሀገር የሚጫኑ መኪናዎች አሉና ማታም ሲመጡ ካሜራ ይዞ 3 ሆኖ ለብሶ ነው የሚመጡት። ከዚህ በፊት ምንድነው ማንነታቸው መለየት አንችልም ነበር። በሚገቡ ሰዓትም ቶሎ የማስደንገጥ ነገር እንጂ ከየት እንደመጡ ለምን ዓላማ እንደመጡ የማስረዳቱም ነገር አልነበራቸው። በአሁን ሰዓት ግን በሚመጡ ሰዓት ያው ዩኒፎርማቸውም ስላለ ባጃቸውንም ስለሚያሳዩ የተሻለ መረጃ እናገኛለን ከነሱ። በመጀመሪያ ይህ ቴክኖሎጂ እያንዳንዱ የኛ ቁጥጥር ሰራተኞች ላይ በዩኒፎርማቸው ላይ የሚገጠም የሚሄዱበትን ቦታ ሎኬሽኑን ትራክ የምናደርግበት የቁጥጥር ሰራተኛው ከተፈቀደለት አካባቢ ውጪ በሚወጣ ጊዜ ሲግናል የምናገኝበት ለቁጥጥር በሚሰማራ ጊዜ ከግብር ከፋዩ ጋር የሚያደርጋቸው ንግግሮች የድምጽና የቪዲዮ መልእክቶች በቀጥታ የሚተላለፉበት በቅርንጫፍም ሆነው የቅርንጫፍ ኃላፊዎች ቁጥጥር ያደርጋሉ። እኛም ዋና መስሪያ ቤት ላይ ሆነ ላይቭ ቪዲዮም ድምጽም እንከታተላለን ማለት ነው። ስለዚህ በግብር ከፋዩና በእኛ ቁጥጥር ሰራተኞች መካከል የሚኖረውን ማንኛውም ያልተገባ ግንኙነት የሚያስቀር ቴክኖሎጂ። የአዲስ አበባ ገቢዎች ቢሮ ፍትሐዊ የገቢ አሰባሰብ ሂደትን ለማረጋገጥ የቁጥጥር ስራውን በቀንና በምሽት ጭምር በማድረግ ህገወጦችን ወደ ስርዓቱ በማምጣት የህግ ማስከበር ስራውን አጠናክሮ እየሰራ ነው። እንደተለመደው የማታ ፈረቃ ናችሁ እናንተ። ስለዚህ አቅጣጫ እንቀባበላለን ማለት ነው። ስራው ተመሳሳይ ነው፣ ግን ደግሞ ዛሬ በተለየ የሚሆነው ግብረ ኃይል እንጨምራለን። የሚያስቸግሩ አካባቢዎች ላይ ከፖሊስም ከሰላምና ጸጥታም እንዲሁም ደግሞ ከደንብም የሚያግዙን ይኖራሉ። እንደምታየው ሰዓቱ እየሄደ ነው ማለት ነው። ስለዚህ የምሽት ፕሮግራም ነው እየሰራን ያለ ነው። ይሄ ቁጥጥራችን እስከ 3 ሰዓት ነው የሚቀጥለው። አሁን ሁሉም ግሩፕ ዞር ዞር ስትሉ እንደምታየው የማታ ቁጥጥር እያደረገ ነው ያለው። የምናደርገው ምንድነው መኪኖች ላይ ነው። መኪኖች ላይ እየተጫነ ያለ እቃ ነው ቼክ የምናደርገው። ዝም ብለን ቼክ ማድረግ ብቻ ሳይሆን አይተሙ የተቆረጠው ደረሰኝ ቀኑ ተመሳሳይ ነው የሚለው ዲቴይል ማለት ነው ኢንፎርሜሽኗን ቼክ እያደረግ ቀኗንም አይተሟን መመሳሰሏንም እንደገና ደግሞ ከጫኗ እቃ አንጻር ኤስቲሜት እናደርጋለን። ለምሳሌ መኪና የምታየው መኪና ሙሉ መኪና ጭኗል፣ ሙሉ እቃ ማለት ነው። 3 ደረሰኝ ወር 4 ደረሰኝ ቢሰጠን እኛ እሱ ፌር አይደለም። ለምን ከጫነው እቃ ከግምት ውስጥ አስገብተን ስለምሰራ ማለት ነው። ስለዚህ አሁን ያገኛችሁን የማታ ቁጥጥር እያደረግን ነው ማለት ነው። ለምሳሌ ዛሬ 12 ከ25 ነው። እስከ 1 ሰዓት ከምናምን በቆየውበት ሰዓት አያቸዋለሁ። የመኪኖቹን ቁጥጥር የማድረግና አጠቃላይ ራውንድ የማድረግ ነገር አያለው። ይሄ አግሬሲቭሊ በዚህ ልክ ከቀጠሉ ጥሩ ነው። ምንም ጥሩ ነው። የዛሬም ብቻ ሳይሆን ሰሞኑ ተለምዷል። ኦሬዲ እስከ 3 ሰዓት የመቆየትም ነገር አላቸው የሚል ነገር ነው ያለው። የቁጥጥር ስርዓቱ ከቀን ወደ ማታ መሄዱ ለነጋዴውም ሆነ ለገዢውም ጥሩ ነው። ምክንያቱም እስከዛሬ ድረስ በጨለማ እነሱ መኖራቸው ለነጋዴውም ጥሩ ነው። ሌላ አጭበርባሪ እንዳይገባ እኛንም ብሎ መጥቶ ሌላ ቅጣት እንዳያመጣ የነሱ መኖር በጣም ጥሩ ነው። ቁጥጥር ስርዓቱ ጫጭና ወራጆቹም ግንዛቤ ማስጨበጫ ሰጥተናል።
ማንኛውም ጫኝ አውራጅ እዚህ ያደራጃቸው መንግስት ነው። ሰዎች መኪና ሲጭኑ ሲያወርዱም ደረሰኝ መጠየቅ እንዳለባቸው ላይ የግንዛቤ ማስጨበጫ ስራዎች ሰርተን አሁን ለስራ ገብተናል። እንደምታየው አብዛኞቹ መኪኖች እያሰሩ ነው። ለምን ሱቆች ከ11 ተኩል እስከ 12 ምናምን ይዘጋሉ። እኛ እስከ 3 ሰዓት የምናመሸው መኪኖችን ቼክ እያደረግን ነው ማለት ነው። ስለዚህ በብዛት እስከ 10 እስከሚጨርሱ እንቆያለን። ያላሰሩ ካሉም ደግሞ ግብረ ኃይሎች በየመውጫ በሩ ላይ ስላሉ እነሱም ክሮስ ቼክ ያደርጋሉ ማለት ነው። ዛሬ ወደ ትግራይ ክልል ወደ መቀሌ ነው እየጫን ያለ ነው። ፍሪጅ፣ የተወሰኑ ጫማዎች፣ ልብሶች ነው እየጫን ያለ ነው። የእነሱን ደግሞ በአግባቡ ደረሰኝ ሰጠናቸዋል። እነሱም አይተው ተቀብሎናል። ኬላ ላይም ጥያቄ አለ። ኬላ ላይም አሁን እዚህ ጋር የሚሰጡን ደረሰኞች ስላለው በዛ መሰረት ነው እኛም ኬላ የምናሳልፈው። ቁጥጥሩም ለእኛም ተመችቶናል፣ ደስ ብሎና ያለው አብዛኛው ጊዜ ደግሞ ደረሰኝ ተቀብለን ነው ምንጭ ነው ተቀበሉ ባሉ መሰረት በዛሬ ከሆነ በዛሬ ቀን አሳልፎን የለምጣን ገድ አሳልፈን እየሰጠናቸው ነው ያለን። አንደኛ ደረሰኝ ማለት ለሀገር የሚጠቅም ነገር ነው። ለሁላችንም ሁሉም ነገር መሰረተ ልማት የሚደረግ ያለው ደረሰኝ በመቆረጡ ነው። ሰውም ግዴታውና መብቱን ማወቅ አለበት። በዛ ምክንያት ደግሞ አብዛኛው ሰው እኛ ጋር እየቆረጡ እነሱ ስላሉ ነው አብዛኛው ሰው እየቆረጠኛ ጋር እየመጣለ። የጫንኩንም በአግባቡ ተቋጣጣሪዎች አሳይታለሁ በወረቀት። አሁን ከ4 ከ5 መሄድ ነው ጨርሰናል። አሁን ሻራ ብቻ ነው የቀረው ለማሰብ። የቁጥጥር ባለሙያዎቹ ካሜራ የተገጠመበት ዩኒፎርም ለብሰው ቁጥጥር ማድረጋቸው በነጋዴውና በቢሮ መካከል ያለውን መተማመን የሚያጠናክር አድርጎታል። አሁን ያለው ከገቢዎች ጋር ያለው ግንኙነት ካሜራው ከመጣ በኋላ ቤተሰባዊ ግንኙነት ነው ያለነውና እንደ ወፊቱ እየፈራን አይደለም እየሰራን ያለነው። ግብር ከፋዮች ደስተኛ ናቸው። እኛም ግንዛቤ ማስጨበጭ ስራዎች ሰርተናል። በተለያየ ጊዜ ከነጋዴ ማህበሮች ጋር ከግብር ከፋዩ ማህበረሰብ ጋር ስብሰባ ጠርተን ከዛ ውይይት አድርገናል። ቴክኖሎጂ እኮ ማለት እድገት እኮ ማለት ነው፣ ለውጥ ማለት ነው አይደል? እኔ የለውጥ ተቃዋሚ ኮንኩ ሀገር ወዳጅ አይደለም ማለት ነው። ለውጥን ደግፋለሁ። ለውጥን ስለሚደግፋ በደረሰኝ ቆርጠው ራሳቸው የቢሮ ማኔጅመንቶች ራሳቸው እዚህ ነው የሚሉት ሲሽከረከሩ እናያቸዋለን። እነሱ የራሳቸውን ሰራተኞች ሲቆጣጠሩ እናያቸዋለን። እኛ ዋና ስራችን ህግ ማስከበር ስራ ነው የምንሰራው። የቁጥጥር ስርዓቱ ፊታዊ እንዲሆን ነው የምንሰራ ያለ ነው። ስለዚህ እኛ ሰራተኞቻችን ደግሞ ምንድነው የሰራዎች ያለው ነው መቆጣጠር ያስፈልጋል ማለት ስፔሻሊ ማታ ዝም ብለን ሰራተኛ ቢሮ ቁጭ ብለን የምንተው አይደለም። እኛም መገቢያና መውጫ ላይ አሁን እዚህ ከኛ ጋር ነበረው እንጂ ሰላምና ጸጥታ ነበረ። ፖሊሶች አሉ፣ ደም ማስከበር አሉ። ሁሉም ባለድርሻ አካላቱ ጋር ተቀራይተን የምንሰራበት ነው የሚሆነው ማለት ነው። አንደኛ ችግር ካለም እዚህ ውሳኔ ለመስጠት ያው ማታ ቁጥጥሩ ፊታዊ እንዲሆንና አብዛኛው ትራንዛክሽን የሚሆነው በዚህ ሰዓት ስለሆነ አመራሩ ሰራተኛው ከባለድርሻ ጋር ተቀናይቶ እዚህ የሰራ ነው ይሄን ያለ ነው። ጠዋትም እንገባለን ከሰዓትም አለን። አሁን እስከምታዩ አሁን እስከ 4 እስከ 3 ሰዓት እዚሁ ነን ያለን። እኛም አመራሩ መላ አመራሩ ከቡድን እስከ ስራ አስኪያጅ ድረስ እንደምታዩ እዚሁ ነው። ልጆቻችን ያለው ችግር ምንድነው እያልን እየተከታተልን አንዳንድ ነገሮች ፍትህ የሚጎልባቸው ነገር ካለ እያየን እያስተካከልን እዚሁ ከልጆቻችን ጋር ያለንበት ሁኔታ አለ። ይሄ የንግድ አካባቢ የመርካቶ ንግድ አካባቢ የኢትዮጵያ ብቻ ሳይሆን በአፍሪካም ትልቁ ገበያ ማዕከል ስለሆነ በልዩ ሁኔታ የታክስ ሕግ ለማስከበርና የታክስ ፍትሃዊነትን ለማስጠበቅ እየሰራ ይገኛል። ይሄ በሚሰራ ሰዓት ግን ደረሰኝ ቁጥጥር ብቻ ሳይሆን መደበኛ የሆኑትን ወደ መደበኛ እያስገባ ነው። ፈቃድ ያላወጡትን ከንግድ ጋር በመሆን ከስር ፈቃድ እንዲያወጡ ይደረጋል። እንዲሁም ደግሞ ያለ ደረሰኝ የሚሸጡትን ቫት እየመዘገበ ወደ ደረሰኝ ሲስተም እንዲገቡ ያደርጋል። ሁሉ አቀፍ የታክስ ሕግ ማስከበር ስራ ነው አጠናክሮ እየሰራ ያለው ማለት ነው። የደረሰኝ ቁጥጥሩ በቴክኖሎጂ የተደገፈ መደረጉ ህገወጥ ንግድ እንዲቀንስ ከማስቻሉን ባሻገር ማንኛውም አይነት ግብይቶች በደረሰኝ ላይ የተመሰረተ እንዲሆን አስችሏል። መርካቶ ላይ ህግ ተከበረ ማለት መላ ሀገሪቱ ላይ ገቢ አሰባሰቡ ከፍ አለ ማለት ነው። ለምን እቃ የሚያከፋፈለ ነው። በአፍሪካም ትልቁ መርካቶ ነውና በዛ መሰረት ቴክኖሎጂ ላይ የተደገፈ ስራ እንዲያግዝ ተደርጓል ማለት ነው። ስለዚህ ጥቅሙ በጣም የጎላ ነው፣ ከፍተኛ ነው ማለት ነው። ስለዚህ በዚህ የምንሰራው ስራ ተደራሽ የማድረግ ስራ አድርገናል። ማንኛውም ቁጥጥር ማታ የምናደርግበት ጊዜ በካሜራና ካሜራ ብቻ የሚካሄድ ነው። ስለዚህ አሁን ራሱ የሚለው ከካሜራ ውጪ
የሚቆጣጠር አንድም ነገር የለንም ማለት ነው። የተጠቃሚ ህብረተሰብ ከትክክለኛው ነጋዴ መግዛት አለበት። ደረሰኝ ባላይ መልመድ አለበት። ይሄ ደረሰኝ ለኔ ነው፣ ለወገን ነው፣ ለልማት ነው የሚውለው ብለን ማሰብ አለበት። ቁጥጥር ብቻ አይደለም። ከተማ አስተዳደሩም ከዚህ በፊት ከተማ ውስጥ ኢመደበኛና ወይም ደግሞ ጎዳና ንግድ መርካቶ ሲያጨናንቅ እንደነበረ ሁላችንም ይታወቃል። አሁን ኢመደበኛም ተረስተዋል። ጎዳና ንግድም ቁጥጥር ተደርጎ ቀርቷል። ስለዚህ መርካቶ ውስጥ አሁን ምቹ የገቢ አሰባሰብ ስርዓት ተፈጥሯል ማለት ነው። መጀመሪያ ስንመጣኛው ወደ ቁጥጥር ስንገባ አብዛኛው እዚህ መንገድ ላይ ሸራ ዘርግቶ ምናምን የሚሸጡ ነበሩ ማለት ነው። ያኛውን ፕሮዳክት ደግሞ ህንፃ ላይ ደርሰ እየቆረጠ የሚሸጥ ነጋዴ ነበረ። ስለዚህ አሁን እሱ እየተስተካከለ መጥቷል። አሁን በብዛት እዚህ መንገድ ላይ የምታያቸው የሉም፣ ወደ ህጋዊ መስመር እንዲገቡ ስለተደረገ ማለት ነው። ገበያ ላይ በደንብ ዲፈረንስ አለው። እነሱ ያለ ደረሰኝ ሲሸጡ ዝቅ አድርገው ነበር የሚሸጡት እና በደረሰኝ የሚሸጡ ሰዎች ደግሞ ገበያ አይኖራቸውም ነበር። አሁን ግን ያለው ነገር አሪፍ ነው። ሰውም እየተረዳው ነው ያለው። ደረሰኝ መቁረጡ እንዲበረታታ እንደ ሀገር ተጠቃሚ ስለሆነ እንዲበረታታ ነው። ቁጥጥሩ ጎን ለጎን ደግሞ ግብር ከፋዩን የግንዛቤ ማስጨበጫ ስራ እንሰራለን ማለት ትምህርት አዘል ስልጠና እየሰጠን የታክስ ምንነት፣ ተጨማሪ እሴት ታክስ አመዘጋገብ፣ የደረሰኝ አጠቃቀም፣ አጠቃላይ የታክስ ፖሊሲውን ውስጥ ያለና አዋጅና ደንቡን ያስገነዘብን ግብር ከፋዩ በፈቃደኝነት ታክሱን እንዲከፍል፣ ሁለት ሌላ ደግሞ ግብር ከፋዩ መብትና ግዴታው እንዲያውቅ እያደረግን ያስተማርን ነው። ይሄን ያለና ቁጥጥሩ ጎን ለጎን ደረሰኝ መቁረጥ ዋናው ጥቅም አመታዊ ላይ የሚጠበቅብንን ነገር ከገቢ መስሪያ ቤት ጋር የሚያግባባን ነገር ይሆናል። ደረሰኝ ቆርጠን በትክክል ብንሰራ በየወሩም ምን ያህል መንግስት ከኛ የሚጠበቅብንን እያዘጋጀን እንድንሄድና አመታዊ ላይ ከገቢ መስሪያ ቤት ካሉ ኦዲተሮች ጋር ጭቅጭቅ እንዳይፈጠርብን ይረዳናል። የትኛውም ቦታ መኪና ላይ ስትቆጣጠሩ ደረሰኝ የማይሰጡ ካሉ ወይም ደግሞ ጥለው የሚጠፉ ካሉ እነዚህ የግብረ ኃይል አካላት ስላሉ ለቡድንና ለስራ ሂደት ኢንፎርም አድርጉ። ከዛ በኋላ ያው በጋራ ይሰራል ማለት ነው። መጀመሪያ አካባቢ የግብር ከፋይም እንደገና ደግሞ የኛ የተሸካሚም ጋሪ ላይ የሚጭኑ ሰዎችም ደረሰኝ የመያዝ ልምድ አልነበራቸው። አሁን ግን ደረሰኝ የኛ ቁጥጥር በጣም እየተጠናከረ በመጣ ቁጥር ደረሰኝ ሳይኖር እቃ አልይዝም፣ አልሸከምም፣ እኔ አልሰቃይም፣ ባለበላ ይሻላል ወደሚል መጥቷል። ኖርማሊ ይሄ ጫኝ መኪና ላይ የሚጭኑ ሰዎችም በጋሪ ላይ ባሉትም በሚሸከሙት ሰዎችም ላይ እኩል ቁጥጥር ነው የምናደርገው። አሁን መኪና ላይ መተን የደረሰኝ ቁጥጥር ስናደርግ አብዛኛው ተቆርጦ ነው የምናየው ማለት ይቻላል። ኦልሞስት ከ80% በላይ የሚሆነው ደረሰኝ አለው። ልክ ስንቀበል የአንድ መኪና ደረሰኝ ቼክ ለማድረግ በጣም ብዙ ጊዜ ነው የሚወስድብን። ለምን አይተን ብቻ አይደለም የምንመልሰው፣ እያየን ቀን እንጽፍበታለን። እኔን የምናደርገው ለምንድን ነው? የአዲስ አበባ 5 መውጫ በሮች አሉት። መውጫ በር ላይ ደግሞ ከኛ እዚህ ቁጥጥር ካደረግን በኋላ ሄዶ እዛ ቼክ ስለሚደረግ ለነሱ እገዛ ይሰጣል ማለት ነው። የደረሰ ያቆራረጥ ሲስተም አሁን ከበፊቱ በጣም የተሻለ ነው። ለምን በፊት እቃ ጥሎ ምናምን ወዛደር ሁሉ ይሄድ የነበረው ያ ችግሮቹ ተቀርፈዋል። ደረሰኝ በስርዓቱ ቆርጠው ያመጡ ነው። እዛ ላይ በቀጣይነት ደግሞ እዚህ አስጫኝ አውራጆችም እየተባበሩ ነው። ደረሰኝ ከሌላ አንጭንም ብለው ስለሚሏቸው ግዴታ ደረሰኝ ተቆርጦ ይመጣል። ስለዚህ ያለው ነገር አሁን ከበፊቱ በቴክኖሎጂ መደገፉም ለኛም ጥሩ ሆኗል። ደረሰኝ እንዲመጣም አድርጓል። ብዙ ለውጦች አሉ። በፊት ታይሚንግ ይጠብቁ ነበረ። ይህ ቤት ለቤት ብቻ ሲሆን ቤት ላይ ተጠባብቆ ልጆች ወጡ ሄዱ ተብሎ ይጠባበቅ ነበረ። ግን አሁን ከቤት ቢያመልጡ መኪና ላይ መያዛቸው ስለማይቀር ደረሰኝ ሳይቆርጡ እቃ አያወጡ። ህገወጡ እስከሚቀንስ ድረስ ቁጥጥሩ አጠናክረን እንቀጥላለን ማለት ነው። ደረሰኝ ባለመቁረጥ ቅጣት 100 ሺህ ብር ያስቀጣል። ያ ነው የሚቀጣው። እያንዳንዱ ባልጫነው ማለት ደረሰኝ ባልቆረጠበት በእያንዳንዱ እቃ 100 ሺህ ብር ቅጣት ያስቀጣል። ሀገር እንድትቀጥል ህጎች መጽናት አለባቸው፣ መቀጠል አለበት። ጤናማ የሆነ የአስፈጻሚውም የፈጻሚውም አካል ጤናማነት መጠበቅ ይኖርበታል። እዚህ ላይ የሀገር ዜጋ እስከተኮነ ድረስ ምንም እዚህ ላይ ሰው ጥርጣሬ ውስጥ ይገባል፣ መኖር አለበት መኖር የለበትም የሚል
ማንነት ይኖራል ብዬ አልወስድም። ሶ ኢትስ ኢምፖርታንት። ለከተማ የሚሆነውን ገቢ በአግባቡ እየሰበሰብን ከተማችንን እየለወጥን ከተማው ሲለወጥ የከተማ ኢኮኖሚ ሲነቃቃ የመጀመሪያ ተጠቃሚ የንግዱ ማህበረሰብ ነው። ከተማው ሲቀየር የህዝቡ ኑሮ ሲለወጥ ሰርቪስ ሴክተሩ ሲነቃቃ ከፍተኛውን ኢኮኖሚ እንቅስቃሴው ሲዳብር የንግድ እንቅስቃሴው አብሮ ይጨምራል። በዚህ ውስጥ ደግሞ የንግዱ ማህበረሰብ ተጠቃሚ ነው የሚሆነው። ስለዚህ ከተማው የሚሰበስበውን ገንዘብ ከ71 ከ72% በላይ የሚያውለው ለከተማው ልማት ነው። ይሄ ገንዘብ ግን ፍትሃዊነቱ በተረጋገጠ አግባብ ደግሞ እንዲሰበሰብ የአሰራር፣ የአደረጃጀት፣ የቴክኖሎጂ ሪፎርም ውስጥ ነው ያለነው። ጎን ለጎን ግን በእነዚህ በምንሰራቸው አሰራሮች ላይ ግብር ከፋዩ ላይ የሚነሱ ጥያቄዎችን ደግሞ እያዳመጥን በአሰራር የሚፈቱትን በአሰራር፣ በአደረጃጀት የሚፈቱትን በአደረጃጀት፣ በቴክኖሎጂ ብቻ ሊፈቱ የሚገባቸውን ደግሞ ከተማ አስተዳደሩ ትኩረት ሰጥቶ በመደበው በጀት ተጠቅመን ደግሞ ቴክኖሎጂዎችን በማምጣት የግብር ከፋዩን ቅሬታ ለመፍታት ፍትህ እንዲሰፍን ለማድረግ ግብር ከፋዩ እንዲደመጥ ለማድረግ ስራዎች እየሰራን ያለ ነው። ግብር ከፋዩ ይህንን ተጠቅሞ በነጻነት የንግድ እንቅስቃሴውን እንዲያከናውን እንፈልጋለን። ከማንኛውም ወከባ በጸዳ መንገድ ስራውን እንዲሰራ እንፈልጋለን። ከሱ የሚጠበቅበትን ደግሞ ግዴታ እንዲወጣ እንፈልጋለን። በዲጂታል ኢትዮጵያ 2025 ቢሮ በእቅድ ያስቀመጠውን 230 ቢሊዮን ብር ግብር ለመሰብሰብ አቅም ፈጥሮለታል። በቀጣይም በዲጂታል ኢትዮጵያ 2030 የዲጂታል ስርዓትን በማጠናከር ቢሮ የታክስ የመሰብሰብ አቅምን ይበልጥ እንዲጠናከር እየሰራ ነው።